በፊት ወደ አሜሪካ የሄደው ተወዳጁ የኢቢኤስ ጋዜጠኛ ዮናስ ከበደ ከስራው ጋር በተያያዘ የደረሰበትን ጫና በአሜሪካ ጥገኝነት መጠየቁን የዋሊያ ሚዲያዎች ምንጮች ገለጹ። ዳንኤል ተገኝ ከእስር ቤት እንደተፈታ ወደ ኢቢኤስ ቀጥ ብሎ ሄደ። ብሩ ላይም ሲደርስ አትገባም፣ በመጣህበት ቀጥ ብለህ ተመለስ ተብሎም ተነግሯል። ምክንያቱ ምንድነው? ዮናስ ከኢቢኤስ ከጠፋ 2 እና 3 ወራትን አስቆጥሯል። በእርግጥ በሳምንት ነበር ዮናስ ከኢቢኤስ ወጥቻለሁ ቻው ቻው ብሎ አሜሪካ ገብቷል፣ ጥገኝነትም ሊጠይቅ ነው እያለን ስንናገር የነበረው። በስተመጨረሻም ያው ጥገኝነት ጠይቋል። ሰይፉ ፋንታሁን ኢቢኤስ ላይ ሽምግልና ተልኳል። መቼም ሰይፉ ያልደረሰበት ጉድ የለም። በሚገርም ሁኔታ አርቲስቶች ሲጣሉ ሰይፉ ጋር መጥተው ፍርድ የሚያገኙት፣ አርቲስቶች ሲጭበረበሩ አንዱ ሲያጭበረብር ሰይፉ ጋር ነው መጥተው የሚሉት። አርቲስቶች ወቀሳ ሲደርሰባቸው እኛ እኮ በዚህ መንገድ ነው ያየነው፣ ህዝቡ እኮ በዚህ መንገድ አይቶት ነው፣ ሰይፉም ይቅርታ እንድጠይቅ አድርገን ምናምን ብለው ይጠይቁታል። ሰይፉ የስንቱን ንስሐ ነው የቻለው? ሰዎች ሲያገቡ ሰይፉን ልከው፣ ሲጣሉ ሰይፉን ልከው፣ ከህዝብ ጋር ሲጣላ ይቅርታ ለማለት ሰይፉ ጋር መጥተው እንቱ ተወርቶ ይዘልቃል። ሰይፉ ያልቻለ ጉድ የለም። ጉድ እኮ ነው። በነገራችን ላይ ሁላችንም በሚባል ደረጃ ሰይፉን እጅግ በጣም እንወደዋለን፣ የምናከብረውም ሰው ነው። ሰይፉ ሾው ላይ ብዙ ጊዜ ለምስኪኖች በሚደረገው እርዳታ ላይ ስሜ እንዳይጠራ ከአሜሪካ ነው የተላከው፣ ይሄ ብር ውሰዱ ሲል እናየዋለን። እውነታው ግን እራሱ ነው ብሩን የሚሰጠው። ይህንንም ከታማኝ ምንጭ ያገኘነው መረጃ ነው። ሰይፉ በጣም እጅግ የተባረከና የሚገርም ሰው ነው። ከተለያዩ መረጃዎችም እንደምንሰማው እጅግ የሚያስደንቅና የተከበረ ሰው ነው። በጣምም የሚገርም ስራም ነው እየሰራ ያለው። ወደ ዋናው ጉዳያችን ስንመለስ ኢቢኤስ በጣም በሚገርም ሁኔታ ተኝተን ስንነሳም ኢቢኤስ ነው የምንለው። ምን ስንነሳ ብቻ በእንቅልፍ ልባችንም ኢቢኤስ ነበር የምንለው። ኢቢኤስን እንክፈት፣ ኢቢኤስ እንደዚህ ሆነ። ወደ ኢቢኤስ ከመጡ አንደኛው አቶ ዳንኤል ተገኝ ነው። ዳንኤል የምናውቀው አብዛኞቻችን በፊልም ነው። ትወና ላይ በጣም ጎበዝና አሪፍ ስራዎችን እየሰራም ብቁ ተዋናይ ነው። ብዙ ፊልምም ወደ ህዝብም አድርሷል። በጣም ደስ የሚልና ስርዓትም ያለው ልጅ ነው። ምግብ ሲበላ ራሱ እንደሌሎቹ ፎቶ የመነሳት ልምድ የለውም ሲሉ ብዙዎች ይናገራሉ። ብዙ ጊዜም ኢንተርቪውም ሲያደርግ አይተነው አናውቅም። እዩኝ የማይል ሰው እንደሆነም ብዙዎች ይናገራሉ። እንደ ታዋቂ ሰውም አያደርገውም። ብዙ ጥሩ መረጃዎችም ስለሱ ሲናገሩ ሰምተናል። ሁላችንም እንደምናውቀው ባጋጠመው በማስታወቂያ ምክንያት እስር ቤት ከተለያዩ ጉዳዮች ከሚመለከታቸው ሰዎች ጋር ታስሮ እንደነበረም ይታወቃል። ከመንሱር ጋርም እንግዲህ ዳንኤል ተገኝም አብሮ መታሰሩም በብዙ ሚሊዮን ብሮች ተጠርጥሮ እስር ቤት ገብቶ ሲወጣ ቀጥታ ወደ ኢቢኤስ ሲመለስ፣ ኢቢኤስም ደግሞ አንተ ስምህ በፍርድ ቤት ሂደት ላይ ነው እና ፍርድ ሂደትህን በዋስትና ተለቀቅ እንጂ ገና አላረጋገጥክም፣ መሀል ላይ ስራ ይበላሻል፣ ስምህም ይበላሻል፣ ነገሮች እስኪስተካከሉ የተወሰነ ጊዜ ጠብቅ ብለውታል። በነገራችን ላይ ወደ ስራው እስኪመለስ ድረስ ደሞዙ እየተከፈለውና ስራ በሌለበት ወቅትም ፍርዱን እየተከታተለ ደሞዙ እንደሚከፈለው የተለያዩ መረጃዎች ያሳያሉ። እንግዲህ ዮናስንም መለሳችሁ አምጡልን ስንልም መልእክታችንን እናስተላልፋለን። ውድ የቻናላችን ተከታታዮች ለዛሬ የነበረን መረጃ ይህንን ይመስል ነበረ። ሁልጊዜ እንደምንላችሁ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮአችን ከተመቻችሁ ላይክ እና ሼር በማድረግ ለወዳጆቻችሁ ማጋራት ትችላላችሁ። በሌላ በአዳዲስ መረጃዎችና ትኩስ መረጃዎችን ወደ እናንተ በቀጣይ ጊዜያት እናደርሳለን። ባለፈው ህዳር ወር ከተለያዩ የመገናኛ ብዙሃን ተውጣጣው ከእስራኤል የውጭ ጉዳይ ሚኒስቴር ጋባዥነት ወደ እስራኤል ከተጓዙ ጋዜጠኞች መካከል አንዱ የሆነው ጋዜጠኛ ዮናስ ከበደ ከጉብኝቱ በኋላ ከሰራው ፕሮግራም ጋር በተያያዘ በአልጀዚራ ቴሌቪዥን ለጥቃት የሚያጋለጥ ዘገባ እንደተሰራበትም ይታወቃል። እዚህ ካናዳ ቶሮንቶ ነዋሪ በሆነው ትውልደ ኢትዮጵያዊ ጋዜጠኛ ዘካሪያስ ሽመልስ አማካኝነት አፍሪካን ጆርናሊስት ኦን ኤ ትሪፕ ቱ ሪዛልት ኤንድ ዘ ከቨሬጅ ዛት ሪዛልትድ በሚል ርዕስ ስለ ጋዜጠኛው የጉብኝት ፕሮግራም በአልጀዚራ ቴሌቪዥን ላይ የተላለፈው ዘገባ ኢትዮጵያዊ ጋዜጠኛ በእስራኤል መንግስት ጋባዥነት ወደ ስፍራው መሄዳቸውን በመኮነን ጋዛ ድረስ ሄደው የፍልስጤማውያን ሰቆቃና ውድመትን ሳይዘግቡ ነው የመጡት የሚል የተሳሳተ ዘገባ መስራትን ተከትሎ በተለያየ በኢቢኤስ ጋዜጠኛ ላይ በሀገር ውስጥ ላሉ ስንፈተኛ የፍልስጤማውያን ደጋፊ ዛቻና ማስፈራሪያ ሲደርስበትም ቆይቷል። አንዳንድ ጽፈተኞች የአልጀዚራን ዘገባ ብቻ መነሻ በማድረግ በጋዜጠኛ ዮናስ ከበደና በሌሎች ጋዜጠኞች ላይ ስም የማጥፋት ዘመቻ ከመክፈታቸውም በላይ ኢቢኤስ ቴሌቪዥንን እንዳትመለከቱ የሚል ዘመቻ ሁሉ እስከ ማስከፈት መድረሳቸውም የሚታወስ ነው። ዮናስ በወቅቱ ስራውን በነጻነት መስራት ባለመቻሉና የመንግስትም ከለላ በማጣቱ ለእረፍት በሚል ወደ አሜሪካ ማቅናቱም ይታወቃል። ጋዜጠኛ ዮናስ ይህንኑ ዛቻና ማስፈራሪያ በአዲስ አበባ ለሚገኘው የእስራኤል ኤምባሲና ለእስራኤል የውጭ ጉዳይ ሚኒስቴር ያሳወቀ ሲሆን ወደ አሜሪካ ከገባ በኋላም ከለላ ማግኘት የሚችልበትን ሁኔታ በማፈላለግ የጥገኝነት ጥያቄ ማመልከቻ ማስገባቱም ታውቋል።
በኢትዮጵያ ቆይታው በስልክ በኢሜይልና በሶሻል ሚዲያና በአካልም ጭምር ዛቻና ማጥላላት ሲፈጸምበት የነበረው ጋዜጠኛ ዮናስ በእስራኤል ቆይታው ቃለ ምልልስ ያደረገላቸው ትውልደ ኢትዮጵያዊ የእስራኤል ፓርላማ ኬኔሴት አባል ጸጋ መላኩ ዶክተርን የድጋፍ ደብዳቤ ያስገኘለት ሲሆን በመጪው ጥቂት ሳምንታት የፓርላማው አባል የድጋፍ ደብዳቤ አሜሪካን ስቴት ዲፓርትመንት እንደሚደርስም ምንጮች ያረጋግጠዋል። ደብዳቤውም ተቀባይነት ካገኘ በጥቂት ጊዜያት ሙሉ ቤተሰቦቹንም ይዞ የመውጣት እድል እንዳለውም አክለው ተናግረዋል። ጋዜጠኛ ዮናስ በቅርቡ በቅዳሜ ከሰዓት ፕሮግራም ላይ ከአሜሪካ በስካይፕ ገብቶ እረፍት ላይ እንደሆነና በቅርቡም ወደ ሀገሩ እንደሚመለስ የተናገረ ቢሆንም እውነታው ግን ከዚህ ፍጹም የተለየ ነው። ኢቢኤስ ቴሌቪዥን ከዚያው ከሲልቨር ስፕሪንግ ከጥቂት ወራት በኋላ ለሚጀምረው አዳዲስ ፕሮግራሞች ዮናስ በአቅራቢነት ለመስራት ቅድመ ዝግጅት እያደረገ መሆኑን አስታውቃል። ሆኖም የአሜሪካ የጥገኝነት ጥያቄ ተቀባይነት አግኝቶ የስራ ፍቃድ እስከሚያገኝ ድረስ ታክስ የሚከፈሉበት ህጋዊ ስራዎች ላይ መሰማራት ስለማይችል ውሳኔ እየተጠባበቀን መሆኑም ታውቋል። የጋዜጠኛ ዮናስ ከበደ የጥገኝነት ጥያቄ እንዴት አያችሁት? ምንስ ታስባላችሁ? ከታች በሚቀመጠው የኮሜንት ሴክሽን ላይ አስተያየታችሁን አስፍሩልን። ውድ የቻናላችን ተከታታዮች መረጃዎችን ወደ እናንተ ማድረሳችንን እንቀጥላለን። ይቅናህ በጣም ብቃት ያለ ሰው ነህ። በጣም የዋህ ምስኪን ሰው ነህ። ከኢቢኤስ ላይ ልናጣው የማንፈልገውም ሰው ነበር። ነፍሱን ይማረውና በአስፋው አይን ነበር የምንመለከተው። ከኢቢኤስ አንጋፋ ከምንላቸው ውስጥ አስፋው ከዛም ዮናስ ነበረ። ፈጣሪ ነፍሱን ይማረውና አስፋውም አሁን ላይ በህይወት የለም። ዮናስም ከወጣ ደግሞ ኦዲየንስ እንዳለ ነው የሚወጣው። ስለዚህ እባካችሁ ትኩረት ለሚዲያችሁ ስጡ ስንል ምክራችንን እንለግሳለን። ከኢቢኤስ ቲቪ እየወጡ ያሉ ጋዜጠኞች በጣም እየበዙ ነው። እኛም ማንን ፍለጋ ኢቢኤስ ስንክፈት ናፍቆት፣ ሊያ፣ ዮናስ፣ መቅዲ የመሳሰሉ ጋዜጠኞችን ከኢቢኤስ መውጣታቸውም ይታወቃል። ማንም ብለን ኢቢኤስን ከፍተን እኔም የሚሉ ብዙ ሰዎችም እንዳሉ ተናግረዋል።